የለም የሆነ ሰንባሪ ፈልጉ ያደረገው ነገር ነው። ማንንም ማስገድድበት ነገር የለም። ጊዜው የዘመናዊ ነው፣ ዘመኗል። ስሙ አሁንም ትናንትና ሃይሚ በደረሰባት ጉዳይ ብሩክን እያነሳችሁ ነው። እየቆራረቁ የሚያመጣላችሁ እንድታዳሙ እንደዚህ አታለው ቺት ያደርግብሻል። ኦኬ እኔ ካሁን በኋላ አምዳን ስና ትክክል ናት። ሃይሚ አልጋ ላይ ያገኘው ብላ አይደል እንደዚህ ስትል የነበረው የኔ ቆንጆ ስትባል ሶስና ለምን አታም ማረጋ አንችልም። እኛ ከዘመኑት ጋር ነው ዘመኑ ወደ ኋላ አስበን ምናምን እንዲ ምናምን ድሮ ቀርቷል። ቡዬ ወንድሜ እንደዛ እንኳን ተሰድበህ እንኳን ለሷ አንድ ቃል ለተናገርከው እንዴት ነው የሚያደርጉ እንኳን አሬ ጠብቀኝ ከእንደዚህ አይነት ነገር ላይ ማለት ነው። እኔ ሶሲ እዚህ ጋር ትክክል ናት ብዬ ነው የማስበው ያደረገችው ነገር ማለት ነው። በጣም ትክክል አይደለም። እንደዛ የምታስቡ ሰዎች ነቃ ደንገጥ እንበል ጠላፍ ምናምን ተባልኩ እንደዛ በለው። ሰምታችኋል። እኔ የሰው ልጅ ካለ ፍላጎቱ መያዝ አልችልም ተብላችኋል። ለምን አልጠለፍካትም? ለምን አሳልፈ ሰጣት የምትሉ ሰዎች ሰው አለ ፍላጎቱ ዳኒ ልቀቀኝ በእናትህ አይዞ በእናትህ ዳኒ ወረችው ጫማ እጇን መቷታል። ሃይማኖት ማለት ነው። አያሳዝንም ታዲያ? አሁን እዚህ ቦታ ላይ ፍስፍስ ምንድነው እንትን ብሎ ምናምን ነው የሚሉት። በዚህ ሰዓት እንደዚህ አደንገጠን ባልኩ ቡቡዬ የኔ ጌታ የኔ አባት አንተ ልብ ንጹህ ነህ። በቃ አንተ ንጹህ ሰው ነህ። ንጹህ ሰው እግዚአብሔር ከፍ ያደርግ ምን ጊዜም ቢሆን ማለት ነው። ውስጡ ተንኮል የለበት ለሰው መልካም ነገር እንዳሰበ እንዲሁ ይሄው 1 አመት ሞላው እኔን ሳቀው ማለት ነው። ከዛም በላይ ከ1 አመት በላይ ግን በዩቲዩብ ቻናሉ ላይ ሳቀው እኔ ይሄው አመት ሞላው። አንድ ቀን ለሰው መጥፎ ነገር ተመኝቶ አይቻላል። እግዚአብሔርን እንጃ። እግዚአብሔር አሁንም አለ እግዚአብሔር። እኛ ይሄን ነገር ስንናገር ለሃይሚ ተንኮል አስበን ለሃይሚ ክፉ ሆነ አይደለም፣ ግን የሆነችበት ነገር ያደረገችው ነገር በጣም የሚያስጠላው ለዛ ነው የተናደድ ነው። ሃይሚን በዚህ ቦታ ላይ በፍጹም ማየት አልነበረብንም። እንደዛ ጫማ እስኪወረወርባት እንደዛ ስፕሬ እስኪነፋባት ድረስ አንገቷን አዙራት አንገቷን እንድፍት አድርጋ እኛ ገና ቀጥ ብላ ትሄዳለች ብለን እንደዛ እንዲህ ብዙ ጥረት እኮ ብዙ ልፋት አድርገናል እኮ እኛ ብሩኬና ሃይሚ አንድ ቦታ እንዲሆኑልን ብዙ ነገር አድርገናል። ብሩክ ባልተራዳ ሰዓት ብዙ ነገር አድርገናል። ግን ብሩክ ሲረዳት ዛሬ እሷ ግን ይሄንን መልስ መስጠት አልነበረባትም። እኔ ሴት ልጅ ነኝ፣ ምንም አይመስለኝም። ሴት ልጅ ነኝ፣ ነገም ሴት ልጅ ልሆን እችላለሁ። ግን ልጅ እንደዚህ ብታረግ እኔ አልፈልግም። ምክንያቱም እንደዚህ የሰው ማለት የሰውም አፍ ጥሩ አይደለም። አዎ ሃይሚ ልትናደድ ትችላለች፣ ብራንክ ተደርጓል። ይሄ ነገር ግን ይሄን ያህል መንገድ አያስጉዝም። ቤተሰቦች የምሬን ነው የምላቸው፣ ይሄን ያህል መንገድ አያስኬድም። ሃይማኖት አሁንም ቢሆን እግዚአብሔር ልብ ይስጣትና ከነዛ ውስጥ ከነዛ ሽሻሞች እነዛ ጠጮች እነዛ እንጃ እነሱ እኮ ጤነኞች እኮ አይደሉም እናንተ ጤነኞች ከውታጅራ ህዝብ ሲጀመር ሃይሚ መውጣት አልነበረባትም። የፈለገ ነገር ብሩክ የፈለገ ነገር ቢበድላት አይደለም ቀርቶ እንኳን ብሩኬ እንኳን አይደለም ሃይሚን ሌላ ሰው እንኳን የሚበድል ወንድ አይደለም ብሩክ ማለት ነው። ይሄ ምን ታውቂያለሽ ምናምን ለምትሉት ነገር ምንም 1 አመት ሙሉ ተበድላ ቢሆን 1 አመት ሙሉ ከሱ ጋር ምን ትሰራለች? ብትበደል ማለት ነው ምን ትሰራለች? እሱን ነው ቆም ብላችሁ ማሰብ ያለባችሁ። እሱስ ደግሞ በዳይ ሰው ቢሆን በዚህ ልክ ካሜራ ላይ ወጥቶ እንደዚህ በሞራል ይናገራል? ያወራል? አያወራም። ደሞስ ምኑ ነው የሚበዳደሉት? እሷም ለብቻ ስራ ትሰራለች፣ እሱም ለብቻ ስራ ይሰራል። የሆነ ቦታ ይዟ ከሄደ ከበር ያደርጋታል። አለቀ። ምን የሚበድላት ምን እኔ እኮ አሁን ድረስ ከሱ ራስ ማትወርዱት ነገር ትናንትና እዛ ቦታ ላይ እሱ ሄደሽ እንደዛ ተሸማቀቅልኝ ብሏታል። እርግጠኛ ነኝ ፎቶውን ሲያይ በጣም ነው የሚያዝነው። የምሬን ነው። ለምን እሱ ቡቡዬ ክፉ ሰው አይደለም። በጣም ልቡ ሩህሩህ ነው። እግዚአብሔር ደግሞ የልቦናውን አይቶ ማለት ነው የዛኑ ቀን እንደዚህ መዋረድ ምን ይሉታል? የዛኑ ቀን እናንተ ሰው አይዘንባችሁ፣ ሰው የሚያዝንባችሁን ነገር አታደርጉ። የምሬን ነው የምላችሁ። ምንም ይሄ ድራማም ሆነ ምን በሉት ማለት በጣም የሚያስጠላ በቃ እውነት እኛ ለሃይሚ በጣም ነው ያዘን ነው። ምክንያቱም እኛ ከሷ ብዙ ነገር ነው የምንጠብቀው፣ ብዙ ነገር እኛ ይሄ ቪዲዮ በምሰራው ቪዲዮ የምንናገራት ትክክል የሆነችውን ትክክል ነሽ ምናምን፣ ትክክል ያልሆነችውን ትክክል አይደለም ወደ ነበረችበት እንድትመለስ ነው። አሁን ግን በጣም የወረደ ቪዲዮ ነው የሰራችው። በዛ ላይ 200,000 እንዴት በሰው ቤት ይከበራል? በራሷ ቤት ነው እንጂ የሚጫነው በራሷ ቤት ነው መጫን የነበረበት። ለሰው ቪዲዮ
ለሰው ወይ ደግሞ ብር ከፍለዋት ከሆነ ትንገረን። በቃ ብር ከፍለዋት ከሆነ ስራ ነው ሶኬ እንረዳታለን። ከዛ ውጭ ግን ለሰው ቪዲዮ እንደዛ ክብሯን ዝቅ አድርጋ 2 ሳምንት ላወቀችው ሰው መስራት አለባት? የዘላለም ክብሯን አውርዳ ምን ሆና ነው ሀይሚ? ለምንድን ነው በዙሪያ ያላችሁ ሰዎችስ ዝም ያላቸው? እሺ ከብሩክ ተጣልታለች፣ ኦኬ ትሁን፣ ችግር የለም ሰው ይጣላል። እኔ እስካሁን ድረስ ንዴት ያልበረደም። ለምን መሰላችሁ ተናደድኩት? እኛ እዚህ ቦታ ላይ አንጠብቃትም። እሱ ይሄ ከብሩክ ጋር መቀጠል አለመቀጠል የእሷ ፋንታ ነው፣ የእኛ ፋንታ አይደለም። እኛ አያገባንም። ግን ደግሞ የሰውን ልጅ በዚህ ልክ በድሎ መሄድ እንደማይቀናችሁ ነው ትናንትና ያየ ነው። የምሬ ነው የምላችሁ። ሳይውል ሳያድር እዛው ላይ በ200,000 ህዝብ ፊት ይሄንን እንዲህ አንገት መድፋት አያሳፍርም? አያሳፍርም ብላችሁ ታስባላችሁ? በጣም ነው የሚያሳፍረው። የምሬን ነው። እድሜ ልካችሁን ይሄ ቪዲዮ እየተቆረጠ ይወጣላችኋል። የሆነ ነገር ሲፈጠር የሆነ እንደዚህ ነበር። በጣም ነው የሚያስጠላው። የምሬን ነው የምላችሁ እንዴ። ኧረ በስመ አብ። እኔ እንጃ። እኔ በጣም በቃ ትናንትናማ በቃ ድንዝዝ ነው የሆንኩት። መናገር ራሱ ነው የከበደኝ። በቃ ማታ እየደጋገምኩ ሶሲ በጣም ትክክል ናት። በነገራችን ላይ ሶሲን የምትሰድቡ ሰዎች ተሳስታችኋል። ባሏ እኮ ነው። ስለዚህ ባሏ ፊት እሷ ቆማ ምን ትሰራለች? ትርፍ እኮ ናት። አሁን ሀይሚ እነሱ ለምን ይዋደዳሉ፣ ይፈላለጋሉ? ለምን ሚስቱ ወደ እሷ ለማምጣት እየጣረች ነው። ሶሲ ወደ ራሷ እንድትመጣ እየጣረች ነው። ግን ሀይሚ መሀል እየገባች ምን ትሰራለች? ሀይሚ እኮ ትርፍ ሰው ናት። እዛ ጋ እኮ የምሬን ነው ምላችሁ። እስኪ ቆም ብላችሁ አስቡት እስኪ፣ ዝም ብላችሁ ማለት ነው። እንዱ ትክክል ናት እንዲህ ናት ምናምን ከማለት ቆም ብላችሁ ቪዲዮን አስተያየት መስጠት። የምሬን ነው ምላችሁ እንዴ። ሶሲ እየጣረች እሱ ወደ እሷ የሚልበት ነገር ሲቀጥል ደግሞ እሱ የሚያደርገው ሀራካት የውሸት የእውነት እንኳን አይደለም፣ የውሸት በቃ ዳኒ ሀይሜ ላይ እንዴት እየቸከሰባት እንደሆነ አያስጠላችሁም? እሱ እውነት ከሆነ ህይወት ውስጥ ወጥታችሁ በውሸት ህይወት ውስጥ ስትደበቁ አያስጠላም? ጭላንጭል የሚያሳይ መጋረጃ ውስጥ ሆናችሁ ጭላንጭል የማያሳይ ጠላታችሁ ይምጣ አይምጣ የማያሳይ መጋረጃ ውስጥ ሆናችሁ እንደዚህ ስትዋረዱ አያስጠላም? እስኪ ቆም ብላችሁ አስቡት። ሴትነትን በዚህ ልክ ማስናቅ ይደብራል። እኔ አሁንም ቢሆን ፕሮግራሙ ተቋርጦ ነው ያዘጋጀ ሰዓት ይሁን ቀለበት ይሁን ነበረ። ምናልባት ወይ ዛሬ በሀይሚ ሊቀጥል ይችላል፣ አላቅም። ከመለሷ ስትሄድ ማለት ነው። ግን ዳኒ ጋ ያለቀው ብቻዬን ቀረሁ ምናምን ብሎ ነው የተዘጋው። ስለዚህ አሁንም ቢሆን ሀይሚ እያደረገች ያለችው ነገር ትክክል አይደለም። እባካችሁ ምከሯት። የማይሆን ነገር ውስጥ ነው የገባችሁ። ሙቤን ታውቃላችሁ። ከዚህ በፊት የማይሆኑ ሰዎች የማይሆኑ ጓደኞች ተዋውቁ እነዛ ጠጪዎች ቃሚዎች ጋር ተገናኝቶ ራሱን ጥሎ አሁን ነው እግዚአብሔር ይመስገን ወደ ራሱ ተመልሶ እናቱ ጋር ሄዶ ራሱን አግኝቶ አሁን እየሰራ ነው። እግዚአብሔር ይመስገን 200,000 ሊገባ ነው አሁን። ስለዚህ ይችም ልጅ በልህ ህይወቷን እንዳታበላሽ በጣም ነው መፈራላት። በጣም ማለት ነው። ሴት ልጅ ናት። እንደ ማንኛውም እናንተ ጥሩ ስራ የሰራች መስሏችሁ ጀግና ትላላችሁ። ግን ይሄ ጀግንነት አይደለም። አለ እኮ ራሷን አስከብራ የምትሰራበት እኮ አለ እኮ ራሷ ቪዲዮ ላይ ይዘህ የምትመጣው ነገር ይሄ ምን ይሉታል? የትላንትናው ቪዲዮ የሰው ባል ላይ የሰው ባል ሌላ የሌለው ሰው ሲንግል ሰው ይዛ ብትመጣ እኛ ምንም አይመስልንም። ምክንያቱም መብቷ እናከብርላታለን። ይሄ ኃጢአቱ ለራሷ ነው፣ ለእኛ አይደለም፣ ለእኔ ለሲስ አይደለም። ብሩክን እዛ ጋር ካደችው ኃጢአቱ ለራሷ ነው። ሰው ደግሞ መልካም ይሁን፣ ሁል ጊዜ መልካም ነገር ካሰበ እንደዚህ ነው። እውነቴን ነው የምላቸው። አሁን ሀይሚ ነገ ህይወትን ብትጀምርም የተስተካከለ ህይወት አትጀምርም። እውነቴን አትጀምርም። ለምን? ብሩክን በጣም በድለዋለች። በጣም በድለው ነው የሄደችው። እውነት ለመናገር በዚሁ ብትሄድ እውነት ህይወቷ አይቀናትም። ግን ብሩክ አያዝንባትም። የምሬን ነው የምላቸው። ብሩክ እንደ ብሩክ አይነት ልብ እንዲኖራችሁ ማለት ነው ተንበረከካችሁ ጸልዩ። እውነት የብሩኬ ልብ ንጹህ ነው፣ ንጹህ ፈጣሪ ነው የምላችሁ። ማርያምን ትናንተ ሁል ጊዜ በሚሰራቸው ነገሮች ሁሉ እንጃ ፈጣሪውን እያስቀደመ እየሰራ በዚህ ልክ ድራማ ነው የምትሉ ሰዎች ደግሞ እኔ መቼም እንጃ አላቅም። ድራማ ነው ብዬ አላስብም። እንደዚህ ቅስሙ ተሰብሮ 3 ቀን ሙሉ ሳይመጣ እንደዚህ ደግሞ እየመጣ አሁን እንደዚህ ስትሉ በጣም አታፍሩም? መጀመሪያ እሱ ፕራንክ ነው የጀመረው። ከዛ በኋላ ግን ሀይሚ ተገልብጣ ፕራንክ አረጋለሁ ብላ በመሀል ተጣሉ። በቃ ይሄ ነው ያለው ነገር፣ ምንም አዲስ ነገር የለውም። ስለዚህ እባካችሁ ሃይማኖት ከነዚህ ሰካራሞች ውስጥ እንድትወጣ
የራሳችሁን አስተዋጽኦ አድርጉ። እሷ ወዳ ሳይሆን ይሄን ነገር እያደረገች ያለችው ብሩክን ለማስቀናት ብሩክን የሆነ ነገር ለመሆን ምናምን ፈልጋ ነው። ግን ልጅቷ የማይሆን ህይወት ውስጥ እየገባች ነው። ብሩክ እግዚአብሔር ይመስገን ራሱን ሆኗል። እኔ በጣም ፈርቼ ነበር፣ ታሟል ምናምን ብለው ሆስፒታል ሲሰሩ ፈርቼ ነበር። እግዚአብሔር ምስክሬ ነው። ግን በዚህ መልኩ ስላየሁት እኔ ብሩኬ በጣም ነው ደስ ያለኝ። ክበርልኝ። ሁል ጊዜም ከፍታህን ነው የምመኘው እንጂ አንድም ቀን ከፍቶህ ቪዲዮ ላይ አንተ ማየት አልፈልግም። እግዚአብሔር ምስክሬ ነው። ለምን? ምን አጠፋ? ምን አረገ? ምን እና ብሩኬን ፈጣሪ አክብረው። ትናንትና ቦታ ላይ ስለሌለ በራሱ በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ ቃል የለኝም ለብሩኬ። የፈለጋችሁትን አድርጉ። ስለ እውነት ተናግሬ ብሞትም አይቆጨኝ ለብሩክ። የምሬ ነው የምላችሁ። ሃይሚ በዚህ ልክ በጣም ብሩክ ላይ ያደረገችው የተረማመደችው በሞራሉም በወንድነቱም ሁሉን ነገር አስንቃ አስረክሰው ነው እዛ ዳኒ ላይ ሄዳ እንትን ያለችው፣ ዳኒ ጋር ሄዳ የተጣበቀችው። ከዛስ የዳኒ ሚስትም እንደዛ ይገባታል ያንን ነገር ማድረጓ። እንደውም እኔ የዳኒ ሚስት ብሆን ማለት ነው ትንንቅ ነው የምጀምረው። የምሬ ነው። እንደውም አክብራት አለች። ተመስገን ትበል። የምሬ ነው። የያዘችውን ጁስ ራሱ አሁን ፊቷ ላይ ደፋችባት እያልኩኝ ተሳቅቄ ሞትኩኝ ትናንትና ማለት ነው። ግን የወረወረችው ጫማ እጇን ሞቷታል። ወደዳችሁም ጠላችሁም። ታዲያ በዚህ ልክ ክብራችሁ እያለበት ቦታ ከሱ ቦታ ሄዳችሁ ለመዋረድ ምኑን መሯሯጥ ምን አስፈለገ? በዛ ላይ ዳኒ ተብዬው ምንም አልመሰለው። ምንም ቆርቆር እንኳን አላለላትም። ነይ ነው ያላት። እንደዚህ ከሚላችሁ ሰው ጋር ምን ትሰራላችሁ? ቪዲዮ ለእናንተ አይደለ፣ ቪዲዮ ለማንም ነው። ብር ከተቀበለች ሶኬ፣ ብር ተቀበላለች ትበለን፣ ስራ ነው ሶኬ፣ እሱ እንቀበላለን። ከዛ ውጭ ግን የትናንቱ ቪዲዮ በህይወት ዘመናችሁ ሴት ልጅ አንገት የሚያስደፋ ነው። ምንም በሉ ምን የፈለጋችሁትን አምጡ። በቃ መሆን የለበትም። የብዙ ሰው ኦዲየንስ አንገትን ያስደፋችሁ ሃይሚ። እግዚአብሔርን ብዙ ቦታ አይቻለሁ። አንዳንዶቻችሁ ናቸው አልሸነፍ ባይ ትክክልና ትክክል የምትሉት፣ ግን ትክክል አይደለችም 100%። በዚህ አጋጣሚ አሁን እሷን ከዛ ህይወት ውስጥ ለማውጣት ረሙ ብቻ ነው እኛ የሚረዳ ማለት ነው። እንደ ሴት እስከ መጨረሻ የእሷን ህይወት እንጋፈጣለን። ምንም የፈለጋችሁትን ብትሉ ማለት ነው። ነገር ስለመባል ስላለመባል ከሃይሚ በላይ የሚደርስብን ነገር የለም። ይሄ ቲክቶክ ዘቀዘቃችሁ አልዘቀዘቃችሁ እኔ አያገባኝም። ግን ሃይሚ ወደ ራሷ ስመለስ ራሷን ትሆን። በጣም በቃ አሁን ላይ ከጎኗ መሆን ያለባችሁ እነዛ የምትወዷት ኦዲየንሶች፣ አሁን ላይ እውነት እናንተ ስለሷ ክብርና ስለሷ እንትን የምትጨነቁ ከሆነ መርዳት አለብን። በቃ ሼር አድርጉ፣ ወደ ነበረችበት ትመለስ። ይሄንን ስላችሁ ከብሩክ ጋር እንድትሆን አይደለም። እሱን ራሷ ነች የምትወስነው። መብቷን ማንም አይነካባትም መብቷን። ግን ደግሞ ብሩክ በዳይ እንዳልሆነ ማወቅ አለባችሁ። በቃ እንደ ብሩክ አይነት ወንድ አግኝታ እሷ እዚህ ሚዲያ ላይ ይዛ ከመጣች እንደውን ከምላሴ ጸጉር ይነቀላል እንዴ! ከምላሴ ጸጉር እንደ ብሩክ አይነት ወንድ ካገኘች እሷ ማለት ነው። ይሄንን ስላችሁ በጣም የምትቃጠሉ የምትናደዱ ሰዎች አላችሁ። ግን ምንም ማድረግ አይቻልም። ከላይ ስጦታው ነው። ብሩክ ከላይ ስጦታ ነው የተሰጠው። ከየትም አይደለም ያገኘው፣ ከማንም አይደለም። ከላይ ነው የሰጠው። የሚያምነው የሚወዳት ድንግል ማርያም ናት እንደዚህ አጎናጽፋ የሰጠችው፣ ጸባዩንም መልኩንም ሁሉ ነገሩም ማለት ነው። በዚህ አጋጣሚ ረጅም እድሜ ነው መመኝልህ። ፍላጎትህ፣ ሀሳብህ፣ ደስታ ሁሉ ባላሰብከው መንገድ መድኃኒዓለም ይሙላልህ። አሁን ተጨንቀህ ተጠበህ በቃ ሁሉ ነገርህን ጭንቅላትን ፍሬ እንዲያደርግልህ እውነት ሁሌ ጸሎቴ ነው። ሁሌ የምሬ ነው። እኔ ለመልካም ሰው በጣም ሞታለሁ። የምሬ ነው። መልካም ሰው እንጃ ማንነቱ ይገዛኛል። ስለዚህ እኔ የብሩኬ አድናቂ ስለሆንኩ በጣም ነው ደስ የሚለኝ። በጣም ማለት ነው። በጣም እየሞትኩም ወደዋለሁ። ይሄን እየመረራችሁ ዋጡት። እዚህ ውሃ እየጠጣችሁ አትናደዱ። ውሃ እየጠጣችሁ ምንም ማድረግ አይቻል። ሰው በስራው ነው የሚደነቀው። ሰው በስራው ነው የሚወደደው። በቃ ምንም አዲስ ነገር የለውም። እዚች ምድር ላይ ሰው ይኖራል፣ ይሞታል፣ አለቀ። እኔ በህይወት ዘመን እስከምሞት ድረስ ብሩክን ሳላደንቅ አንድም ቀን መዋል ማደር አልችልም፣ በህይወት እስካለው ድረስ። ይሄ ደግሞ ምንድነው የሚያስደንቀው? ስራው፣ ልቡ ንጹህ መሆኑ፣ መልካምነቱ፣ ይሄ ብቻ ነው። ሌላ ምንም እኔ አላቀውም፣ አያቀኝም። ማቀው በቪዲዮ በስነ ምግባሩ በስራው ነው። ገባችሁ አይደለ?
እንድትረዱ የምፈልገው ነው ይሄ ነው። እኔ ብሩኬ አፈቀርኩህ እያልኩ ሳይሆን እያደነቅኩት ነው በሚናገራቸው በሚያደርጋቸው። እንዲህ እስኪ ሴት ልጅ እንደሱ የሚንከባከብ ማን አለ? ማንም። አምጡልኝ እስኪ ኮመንት ስር ጻፉልኝ ኮመንት ስር። እና ብሩክ ጀግና ከሚዲያ መጥፋት የለብም እየመጣ አትራምሰው እያላችሁ የቡቡዬ እህቶች ኮመንት ስር ጻፉልኝ ዛሬ ማለት ነው። ላይኩን 500 ላይክ አድርጋችሁ እንዳገኛችሁ የቡቡዬ እህቶች ሰምታችኋል። የሃይሚም እህቶች ላይክ አድርጉ ቪዲዮን ከወደዳችሁት። ግን ብዙ ጊዜ አይመቻችሁም የኔ ቪዲዮ